አንድ ጎል 3 ነጥቦች ሪያል ማድሪዶች አላቬዝን 1-0 አሸንፈው ነበረ። ነገር ግን ዋናው አነጋጋሪው ጉዳይ ውጤቱ ሳይሆን ሌላ ነገር ነበር። ኪሊያን ምባፔ አሪፍ ስለተጫወተ ወይም ጎል ስላገባ ሳይሆን፣ ምክንያቱም ምባፔን የምናውቀው በዛ አይደለ በነዛ ሁለት ጉዳዮች ሳይሆን ምባፔ የስፖርቱን ዓለም አነጋጋሪ ያደረገው ቀይ ካርድ መመልከቱ ነበረ። እንደምን አድራችኋል ውድ ስፖርት አፍቃሪያን፣ በድጋሚ እንኳን ደህና መጣችሁ። ዛሬ ስለ ኪሊያን ምባፔ ቀይ ካርድ ነው የምናወራው። ይህም ቀይ ካርድ ያው ላሊጋውን ትንሽ ያስደነገጠ ነበረ። ስለዚህ ምንድነው የተፈጠረው? ከዛ በተጨማሪ ደግሞ የስፖርቱ አዋቂዎች ነው የምንላቸው ስፖርቱ ባለሙያዎች ስለዚህ ጉዳይ ምን አይነት ሀሳብ ሰጥተዋል? ይህ ደግሞ ለሪያል ማድሪድ ቀጣይ ጨዋታዎች ምን ማለት እንደሆነ እንመለከታለን። ይሄ አከራካሪ ርዕስ ነው በተለይ ምባፔ ደጋፊ ከሆናችሁ፣ ምክንያቱም ምባፔ በጣም ጎበዝ ተጫዋች ነው። በተለይ በሪያል ማድሪድ ቤት በጣም ትልቅ ስራ መስራት ይፈልጋል እና ይሄ ስክሪኑ ላይ የምንመለከተው ምባፔ የሰራው ጥፋት ያው ምባፔን ልናደንቅባቸው ከምንችላቸው ወቅቶች ወይም ቅጽበቶች መካከል አንዱ አይደለም። በ60ኛው ደቂቃ አካባቢ ያው ውጥረት ነበረ። ምባፔ አንቶኒዮ ብላንኮ ላይ ጥፋት ሰራ። ከዛ ያው ዳኛው ምንም አላቅማማም፣ ቀጥታ ቀይ ካርድ ነበር የሰጠው። ስለዚህ የቀድሞ ተጫዋቾች ልክ እንደ ፍራንክ ልባፍ፣ ስቲቭ ኒኮል የመሳሰሉት የስፔን ጋዜጠኞችም እነሱ ሲያነሱ የነበረው ጥያቄ ምባፔ ይህንን ያደረገው አውቆ ነው ወይ የሚል ነበረ እና እነሱ እንደውም ግልጽ ነው ነበር ያሉት። ይሄ ሳያስበው የሆነ ነገር ሳይሆን ምባፔ አውቆ ያደረገው ነገር ነው ብለው ነበር ያወሩት። ምክንያቱም ለመጉዳት ብሎ አስቦ ያደረገው ነገር ነው። ያው ከእግር ኳስ ተጫዋችነት አንጻር ያ በጣም ትልቅ የሚባል ነገር ነው እና ዴቪድ አንቸሎቲ የካርሎ አንቸሎቲ ልጅ ራሱ የዛን ቀን ሲያሰለጥን ነበረ። እሱም ቀጥታ ቀይ ካርድ እንደሆነ ተናግሯል። ምንም አይነት ሰበብ አያስፈልግም ነው ያለው። ስለዚህ ምባፔ ምናልባትም ያው ሰሞኑን ጥሩ አቋም ላይ ስላልሆነ ወይም ጎሎችን እያገባ ስላልሆነ ተጨንቆ ሊሆን ይችላል ወይም ደግሞ ተስፋ የመቁረጥ ስሜት ውስጥም ሆኖ ሊሆን ይችላል በማለት ነው የተናገረው። ያው ነገሮች ጭራሽ እየተባባሱ የሄዱት ያው በስፔን የእግር ኳስ ሕግ መሰረት እንደዚህ አይነት ጥፋቶች ሲሰሩ ወይም እንደዚህ አይነት ታክሎች በሚፈጸሙበት ጊዜ አንድ ተጫዋች ከ1 እስከ 3 የሚደርሱ ጨዋታዎችን ነው ሊቀጣ የሚችለው በሌላ ምክንያት ካልታየ በቀር ማለት ነው። በተለይ ደግሞ ይሄ ቅጣቱ ከዚህም ሊበስ ይችላል። በተለይ የተጫዋቹ በጣም ትልቅ ጉዳት ከደረሰበት በዚህን ጊዜ ያው ለምባፔ ጥሩ ዜና ብላንኮ ደህና ነው። ስለዚህ ምናልባት ምባፔ የሚቀጣቸውን የጨዋታ ቁጥሮች ሊቀንስለት ይችላል። ነገር ግን ሌላውን ሰውም ሲያከራክር የነበረው የቅጣቱ ቁጥር በውጤቱ ወይም ደግሞ በምክንያቱ መሆን አለበት። በምክንያቱ ስላችሁ ለምሳሌ አውቆ ካደረገው የቅጣቱ ቁጥር ከፍ ማለት አለበት ወይ? ለምሳሌ አውቆ አድርጎት ከዛ በኋላ ተጫዋቹ ላይ ጎዳ ይችላል። ተጫዋቹ በደንብ ስላልተጎዳ ብቻ የቅጣቱ ቁጥር ወይም እሱ የሚቀጣው የጨዋታዎች ቁጥር ማነስ አለበት ወይ ብለው ብዙ ሰዎች ሲከራከሩ ነበረ። ስለዚህ አንዳንድ ሰዎች እንደውም ኪሊያን ምባፔ 4 ጨዋታዎች ነው መቀጣት ያለበት፣ ምክንያቱም እሱ ያጠፋው ጥፋት አደገኛ ነበረ ውጤቱ ምንም ቢሆን እያሉ ነው። ሌሎቹ ደግሞ ስላልተጎዳ ያን ያህል ብዙ ጨዋታዎችን መቀጣት የለበትም እያሉ ነው። ስለዚህ ትክክለኛ የሆነው ማን ይሆን? ምባፔ ያሳዝኑኛል። እኔ በበኩሌ ቀይ ካርድ አይገባውም ማለት ሳይሆን ይገባዋል ለጠፋው ጥፋት። ነገር ግን ያን ያህል መጉዳት አስቦ አይመስለኝም። እንደዚህ አይነት ተጫዋች አልነበረም እስካሁን ድረስ ስናየው። በተለይ ሰሞኑን ጫና ውስጥ ስላለ ያው በሪያል ማድሪድ ቤት ትልቅ ስራ ሰርቶ አሪፍ ነገር አድርጎ ማለፍ የሚፈልግ እንደሆነ ሁላችንም እናውቃለን። በግልጽ የተናገረው ነገር ስለሆነ ስለዚህ ያው ጫና ውስጥ ስትሆኑ በነገሮች ስትደነግጡ ተስፋ ስትቆርጡ የሚያጋጥም ነገር ይመስለኛል። ስለዚህ ዋናው ነገር ከ1 እስከ 3 ጨዋታዎች የሚቀጣ ከሆነ ኦፍኮርስ የላሊጋ ጨዋታዎች ያመልጡታል። ነገር ግን ከባርሰሎና ጋር ሪያል ማድሪድ የሚኖረውን የኮፓ ዴል ሬይ ጨዋታ አያመልጠውም። ያ የሚሆነው ግን ከ4 በላይ ጨዋታዎችን የሚቀጣ ስለሆነ ነው። እንግዲህ ያ ደግሞ በጣም ብዙ የማድሪድ ደጋፊዎችን የሚያበሳጭ ነው የሚሆነው። ምክንያቱም የባርሳና የማድሪድ ጨዋታ አንዳንድ ጊዜ ጦርነት ነው የሚመስለው። ስለዚህ ያው ለፍጻሜው የኮፓ ዴል ሬይ ጨዋታ ምባፔ ይታገዳሉ የሚለውን ነገር እንመለከታለን። ስለዚህ
ቀይ ካርድ ይገባዋል፣ መታገድ አለበት። አዎ። ነገር ግን ምባፔ መጥፎ ተጫዋች ነው ወይ ወይም እንደዚህ አይነት ነገር የሚያስብ ተጫዋች ነው ወይ? አይመስለኝም። ስለዚህ ግን ያው ዋናው ነገር ምባፔ ከዚህ ጫና እንዴት ይወጣል የሚለው ነው። ምክንያቱም አሁን ነገ በሁለተኛ ዙር ከአርሰናል ጋር ሪያል ማድሪድ የሚያደርገው የቻምፒየንስ ሊግ ጨዋታ አለባቸው። ምናልባትም ምባፔ ምንድነው የሰሞኑን ጎል አለማግባቱን እና ይሄ ደግሞ ቀይ ካርድ ያለበትን አቋሙን የሚያስረሳም ሊሆን ይችላል። ወይም ደግሞ ቢያንስ እነዚህን አከራካሪ የሆኑ ነገሮችን ትንሽ በረድ የሚያደርግ ይመስለኛል ማለት ነው። እናንተ ምን ይመስላችኋል? አውቆ ያደረገው ነው? እና ከዛ በተጨማሪ ደግሞ ያው ተጫዋቹ ባይጎዳም አውቆ ያደረገው ስለሚመስል የሚቀጣቸው ጨዋታዎች በዛው ልክ መብዛት አለባቸው ብላችሁ ታስባላችሁ? ለማንኛውም የዛሬው ቪዲዮአችን ይህንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። የነገ ሰው ይበለን።